እንደናችሁ እንደምናመሻችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ሰሞኑን መከላከያና ፌደራል ፖሊስ ወደ ትግራይ ሊገባ ነው እንግዲህ ስምምነት ላይ ወስኗል። የፌደራል መከላከያን ወደ ትግራይ ለማስገባት ይሄ እንግዲህ አላማው ምንድነው ወደ ትግራይ ከገቡ በኋላ የትግራይ ልብስ በመልበስ አማራን አጥቅተው ትግራይና አማራን እንደገና ለማጫረስ ወደ ጦርነት ለማስገባት የታቀደ ሴራ አለ። እንግዲህ እዚህ ጋር ጥንቃቄ ያስፈልጋል ከሁለቱም ወገን ማለት ነው። ከትግራይም ከአማራም እንግዲህ በጣም ከፍተኛ የሆነ ጥንቃቄ ያስፈልጋል። አሁን ወደ ትግራይ የሚገቡት አንድም መግቢያን ለመምታት ነው፣ ሁለቱም ደግሞ የትግራይ ታጣቂዎች መስለው እንግዲህ በራያና ጎልቃይት አካባቢ እንግዲህ ከባድ የሆነ ጦርነት ለመክፈት ነው ያሰቡት። እንግዲህ እነዚህ በጣም በግፍ የሚቆጠሩ ከ20 ሺህ የሚበልጡ የመከላከያና ፌደራል ፖሊስ ወደ ትግራይ እንደሚገባ እንግዲህ መረጃው ደርሷል ማለት ነው። ይህ መረጃ እንግዲህ የሚገቡበት ምክንያት የትግራይ ታጣቂዎች መስለው አማራን ለመተንኮስ ነው፣ ኤርትራንም ለመተንኮስ ነው። እንግዲህ ኤርትራና አማራን ተንኮሰው ሳይወድ በግዳቸው የትግራይን ተወላጆች ወደ ጦርነት ለማስገባት ማለት ነው። እንግዲህ ይህም ወደ ኤርትራ የትግራይ ሰራዊት ተኮሰ በማለት እንግዲህ የሚተኩሱት መሳሪያ በቅርቡ ይኖራል፣ ወደ አማራም እንደዚሁ ማለት ነው። ስለዚህ ከባድ የሆነ ጥንቃቄ መደረግ አለበት ማለት ነው። ይህን ተከትሎ እንግዲህ ሰሞኑን በጣም ከፍተኛ የሆነ ዘመቻ አለ። በዚህ ዘመቻም እንግዲህ እነሱ ሊጠቀሙት ያሰቡት ምንድነው እንግዲህ በተለይ ከመከላከያ ፋኖን መስለው መከላከያዎች የአማራን አሸባሪ የሆኑ የብልጽግና አባላት ላይ እርምጃ ለመውሰድም እንግዲህ በጣም ዝግጅታቸውን ጨርሰዋል ማለት ነው። ይሄ እንግዲህ ምንድነው ሰሞኑን በነ አረጋ ከበደና በነ ደሳለኝ ጣሰው መካከል እንግዲህ አማራ ክልል በአማራ ብልጽግና እንግዲህ ለርስ በራሱ አልስማማ ብሎ ኮሰናው እርስ በራሱ እየተገዳደለ ነው ያለው። ይህን እንግዲህ ሰሞኑን ወደ ፋኖ ለማሳበብ ይህን ለመጠበቅ እንግዲህ መምህራንና ተማሪዎችንም ወደ ሰቆቃ ለማድረግ እንግዲህ በጣም ዝግጅታቸውን ጨርሰዋል ማለት ነው። ሰሞኑን ተማሪዎችና መምህራን ሞቱ የሚለው ያለ አንዳችም ምክንያት አይደለም እንግዲህ ሲሰራጭ የነበረው። ሰሞኑን እንግዲህ በነ ደሳለኝ ጣሰውና በነ አረጋ ከበደ እንዲሁም በነ ደስዬ መካከል በጣም ውጥረት አለ። ይህን ውጥረት እንግዲህ ለማስፋት እንግዲህ በጣም እየተንቀሳቀሱ ያሉት እንግዲህ ሰሞኑን መምህራንን ወደ ስብሰባ ብለው መጥራታቸው ይታወቃል። እንግዲህ ወደ ስብሰባ ብለው ጠርተው እንግዲህ መንገድ ላይ ሳሉ የሚወስዱት እርምጃ ይኖራል ማለት ነው። ስለዚህ ይህን እርምጃ እንዲደርሳቸው ሼር አድርጉና ለሚመለከታቸው እንዲደርስ በተለይ ስብሰባ ሲጠሩ እንዳይሄዱ ማለት ነው። ይህ ታቅዷል። ይሄ እንግዲህ የእርስ በርሳቸውን ሽኩቻ እንግዲህ ወደ ፋኖ መታ በማለት እንግዲህ አንዱ የበላይነት ይዞ የሚወጣበትን ሴራ እያመቻቹ ነው ማለት ነው። ሰሞኑን ምናልባት እንግዲህ የአማራ ክልል ፕሬዝዳንት ሊቀየር ይችላል። ያው የጸጥታና የፖሊስ ኮሚሽነሩ እንግዲህ ተቀይረዋል በአረጋ ከበደ ትዕዛዝ። እንግዲህ በእነዚህ ውጥረት ምክንያት እንግዲህ ወደ መሸንት አካባቢ ተኩስ ጀምረዋል። እርስ በርሳቸው እንግዲህ በጣም እየተፈላለጉ ነው፣ እርስ በርሳቸው በሴራ እየተጠላለፉ ነው። ይህን ሴራቸውን እንግዲህ ወደ ግብ መተው አንዱ የበላይ ሆኖ ለመውጣት እንግዲህ በሁለቱም በኩል ከፌደራል መንግስቱ እንግዲህ ከነ አብይና ከነ ሽመልስ አብዲሳ ቀጥተኛ የሆነ ድጋፍ እየተደረገላቸው ነው ማለት ነው። ለሁለቱም እንግዲህ እርስ በራሱ እንትን ብለው አንዱ የበላይነቱን እንዲያስጠብቅ ይፈልጋል ማለት ነው። ይሄ እንግዲህ አንዱ የበላይነቱን አስጠበቀ ማለት እንግዲህ አንዱ እንተናን ገለሃል ይሄን አድርገሃል ምናምን ብለው በወንጀል ተብትበው ይዘው እንግዲህ የነሱ ቅጥረኛ ሆኖ እንዲቀር ይፈልጋሉ ማለት ነው። ስለዚህ አሁን ባለው ሁኔታ በነ አብይ በኩል የአረጋ ከበደ ቲም
ይፈልጋል ያረጋን ከበደ ቲም ይፈልጉታል። ሌላው ደግሞ አድማ ብተናው እየከዳ ነው በጣም እኛን ወደ ኋላ ሊመታን ይችላል ብሎ በማሰብ ደግሞ እንግዲህ ኮሚሽነሩን እንግዲህ ከጨዋታ ውስጥ ለማድረግ ያቀዱ ነው ማለት ነው። ስለዚህ ኮሚሽነሩ ከጨዋታው ሆነ አልሆነ ለአማራ የሚጠቅመው ነገር የለም። ነገር ግን ደግሞ እነሱ በሚያደርጉት በገቡበት ሽኩቻ ደግሞ እንግዲህ አንድ የሚመቱ ንጹሃን ይኖራሉ እንግዲህ ማለት ነው። በእነዚህ ንጹሃን እንግዲህ የተመቱት ወደ ማን ነው የሚሳበቡት? ወደ ፋኖ ነው ማለት ነው እንግዲህ የሚሳበበው ማለት ነው። ስለዚህ ይህንን በትኩረት አድምጠው በትኩረት ጥንቃቄ ወስደው ከዚህ ሴራ መትረፍ ያለባቸው ንጹሃን ስለሚኖረው እንግዲህ መረጃውን አድርሷቸው እንላለን።